በዘር ላይ ጥያቄ ጠይቁኝ ባልኳችሁ መሰረት የተለያዩ ጥያቄዎችን ጠይቃችሁኛል፣ እነሱን መልስላችኋለሁ። ሁለተኛ ደግሞ ጂሜል ፋርመር አዲስ ጂሜል ፋርመር ፕሮ የሚባል አለ። 0.24 ነው አንድ ኢሜል ስትከፍቱ የሚሰጣችሁ። እሱን እንዴት እንደምትጠቀሙ እንዴት ዊዝድሮ እንደምታደርጉ አሳያችኋለሁ። እኔ ዊዝድሮ አድርጌ የሞከርኳቸውን ብቻ ነው እዚህ ቪዲዮ ላይ የምሰራላችሁ። ይህ ቻናል እንደዚህ አይነት ቪዲዮዎችን ስለሚሰራ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ባለቤት ቤተሰብ ሆኑ ማለት ነው፣ የተለያዩ ጥቅሞችን ስለምታገኙባቸው። ስለዚህ ዛሬ እነዚህን ኮንሰፕቶች እናያለን። በዘር ላይ አንደኛ የተጠየቁት ጥያቄ ቪው በደንብ አይታይልንም ነው። ስለ በዘር የማታውቁ ከሆነ በዘር ማለት እንደ ቲክቶክ አይነት ፕላትፎርም ነው። ሞር ፎከስ የሚያደርገው ኳስ ላይ ነው። በእይታ የሚከፍል ሰዎችን በመጋበዝ የሚከፍል እና ዊዝድሮ ሜትዱ የተረጋገጠ $10 በላይ ዊዝድሮ ማድረግ የምትችሉበት ነው። አዲስ ከሆናችሁ ስለ በዘር ሊንኩን አስቀምጥላችኋለሁ፣ መመዝገብ ትችላላችሁ፣ ያልተመዘገባችሁ ሰዎች ማለት ነው። ስለዚህ ስለ ቪው እናውራ። ስለ ቪው እና የተለያዩ ሽልማቶች ደግሞ ተዘጋጅተዋል። $100፣ $200፣ $50 ተሳትፋችሁ ልታገኙባቸው የምትችሏቸው ስለነሱም እነግራችኋለሁ ማለት ነው። ቪው የሁላችንም ነው። ባይዘው የእናንተ የእንትና ሳይሆን የብዙ ሰዎች አይታይም። የማይታይበት ምክንያት ደግሞ አንደኛው ዋተርማርክ ያለው ቪዲዮ ለምሳሌ ቲክታክ ላይ ቀጥታ ዳውንሎድ አድርጋችሁ ስትጭኑት ዋተርማርክ ያለው ቪዲዮ አይታይም። ሁለተኛ ደግሞ ይሄ ከራሳችን ተሞክሮ አንጻር እኔ ያገኘሁት በራሳችን በአማርኛ ምናምን ድምፁ ባክግራውንዱ እንደዚህ አይነት የሆነ ቪዲዮ ብትለቁ ደግሞ ሞር ይታያል። አሁን በደንብ ኢትዮጵያኖች ገብተዋል ወደዛ እና አይታችሁ ከሆነ ብዙ የታዩ ቪዲዮዎች ፎሎ አድርጉኝ፣ ፎሎ አድርጋችሁ እንደዚህ አይነት ቪዲዮዎች ናቸውና ስክሮል አድርጉና እስኪ ቼክ አድርጓችሁ። ስለዚህ እኔ አሁን ላይ ሪኮመንድ የማደርጋችሁ ከዩቲዩብ ሾርትም ምንም ብትወስዱ ግን አማርኛ ቋንቋ ያለበትን እስኪ አፕሎድ አድርጉት። ምክንያቱም ኢትዮጵያኖች ወዳው ስለገባን ወደዛ የሚያዩ ሰው ይበዛል። ሁለተኛ ደግሞ ፎሎወር ካጣችሁ፣ ስለዚህ እሱ ነው ያለው ነገር። ፎሎወር ካጣችሁ ግሩፕ ከፍቻለሁ ቴሌግራም ላይ። ስለዚህ ቢያንስ 1000 ሰው እንኳን እዛ ላይ ቢገባ እርስ በርሳችሁ 1000 ፎሎወር ከደረሳችሁ ቬሪፋይ ስለሚያደርግ ማለት ነው ቬሪፊኬሽን ባጅ ይሰጣችኋል። ስለዚህ ፎሎወር እርስ በርስ መደራረግ ትችላላችሁ። ቪው፣ ላይክ፣ ኮሜንትና መደራረግ ትችላላችሁ። ምክንያቱም ይከፍላል፣ እንደሚከፍል የተረጋገጠ ነው። እኔ $10 ዊዝድሮ አድርጌበታለሁ። 10.21 ያለፈውን ቪዲዮ ሄዳችሁ ዊዝድሮ ሜቶዱን ማየት ትችላላችሁ። ስለዚህ በቪው ይከፍላል፣ በሪፈራል ይከፍላል። ቪው አንድ ቪው ስለታየላችሁ አይደለም የሚከፍለው፣ አለ እዛ ጋር በ1000 ቪው ምን ያክል እንደሚከፍል እዛው ላይ ያስቀምጦላችኋል ማለት ነው። ስለዚህ 100,000፣ 200,000፣ 300,000 የሚታዩ በሚሊዮን የሚታዩ ቪዲዮ ካለ በቃ ተቸበቸበ፣ ገንዘብ አተማችሁ። ስለዚህ ይህን ነገር አስቡበት ማለት ነው። ሌላኛው ጂሜል ፋርመር ነው። ጂሜል ፋርመር ፕሮ ነው የሚባለው። ያኛው ትንሽ ቀንሰውታል፣ የሚሰጡትን USDT ቀንሰውታል። ይሄኛው 0.24 ይሰጣል። እኔ ኢሜል ከፍቼ ዊዝድሮ አድርጌ 0.41 USDT ነው ለእናንተ ዊዝድሮ አድርጌ ከዛ ቪዲዮ ይሰራውላችሁ ብቻዬን መስራት እችላለሁ። ባይዘወይ በሪፈራል ሁሉ የለውም ያን ያክል እዛው ላይ እየከፈታችሁ የምትሰሩት ነው እንጂ ምንም በሪፈራል 0.01 ምናምን ነው የሚሰጠውና ለሱ ብዬ እንዳልሆነ እንድታውቁልኝ እፈልጋለሁ። አንዳንድ ሙስጥንጥንያም ሰዎች ስላላችሁ ነው፣ ሁላችሁንም አይደለም። ስለዚህ እዚህ ጋር ኢሜል ከከፈታችሁ 0.24 4 ኢሜል እንኳን ብትከፍቱ በተለያየ ስልክ $1 ሰራችሁ ማለት ነው፣ 180 ብር። ስለዚህ በተለያየ ስልክ ከሰራችሁት ይኸውላችሁ በአንድ ኢሜል ጎግል ራሱ 5 ምናምን ከከፈታችሁ በኋላ ስልክ ቁጥር አስገቡ እያለ ይጠይቃችኋል። ከዛ ሳይን አውት ማለት አለባችሁ ምናምን። እሱን ነገር ታሳቢ አድርጋችሁ በተለያየ ስልክ ቅጥቅጥ አድርጋችሁ ስሩት። በተለያየ ስልክ ሎጊን እያደረጋችሁ እየከፈታችሁ ምክንያቱም ቀጥታ ዊዝድሮ ከ0.2 ጀምሮ ዊዝድሮ ማድረግ ስለምትችሉ እንዳለ ሁሉንም ዊዝድሮ ታርጉታላችሁ። ፊ ደግሞ ጭራሽ የለውም። ፊ ምንም አይነት ፊ አይቆርጥም ማለት ነው። ስለዚህ እሱን ነገር ጆይን አድርጉት። እንደነገርኳችሁ ለእናንተ ነው የሚጠቅማችሁ። ሌላ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ሁላችሁም ጥያቄዎቻችሁን አስቀምጡልኝ። ስለ HFM ብሮከር ያወራኋችሁ 50 ሰው ማምጣት የምትችሉት ያልኳችሁ እናንተ ሰዎች ትንሽ ሰው ነው የሚቀረው፣ 2-3 ሰው ነው የሚቀረው። አሁን ማምጣት የምትችሉ ሰዎች ኮንታክት አድርጉኝና አንድ ጊዜ እንጀምራለን። ለዛ ነው ፔንድ ያደረኩት እንጂ እንትኑን ትቼው አይደለም ማለት ነው። ስለዚህ እዚህ ጋር ኮሜንት ላይ ጻፉ እና
በዘርም ቴሌግራም ላይ ለቅቄላችኋለሁ እንዴት እንደምትሳተፉ። ብዙ ቪው ካገኛችሁ ብዙ ፌቨራይት ከተደረገ ቪዲዮአችሁ ምናምን ጊፍቶችን ታገኛላችሁ። የተለያየ ጊፍት እኔ አይደለም ሰጣችሁ ራሱ ካምፓኒ ነው ያለው። ሊንኩን ሼር አድርግላችኋለሁ ቴሌግራም ላይ። ስለዚህ ቴሌግራም ላይ ላይቭ ስትሪም ይኖረናል። እዚህ ላይ ኮሜንት ላይ እንድታስቀምጡልኝ የሚፈልገው ነገር ስለተለያዩ ነገሮች እስኪ እንድንወያይ አስቤያለሁ እና በሁለት ሳምንት ወይ በሳምንት አንድ ቀን ዩቲዩብ ላይ ላይቭ ገብተን እያንዳንዳችሁ እየገባን እርስ በርሳችን የምንወያይበት መንገድ ብንፈጥርስ ምን ይመስላችኋል? ፍላጎት ያላችሁ ሰዎች ኮሜንት ላይ እፈልጋለሁ የሚል ኮሜንት አስቀምጡና ከዛ ስለ አድሰንስ እንማማራለን፣ ስለ ኤዲቲንግ፣ ስለ ኦንላይን ሜክ መኒ። አሁን ለምሳሌ እኔ ያስረድቻችሁ ግራ የገባው ሰው ካለ ላይቭ ላይ ሲሆን ግን እዚህ ጋር ኤቢ እንደዚህ አስቸግሮ ነበር ይላል። እዛው ላይ እየተመላለስ አሪፍ ነገሮችን ማድረግ እንችላለን። ፍላጎት ያላችሁ በሙሉ ዘርዝሩልኝ። ከዛ የካርድ ሽልማቶችንም ላይቭ ላይ እናድርገው እስኪ። 5 ሰዎች አሉ ከዚህ በፊት 10 ሰዎች የ250 ብር ካርድ ባለ 25 ብር ካርድ። ስለዚህ ላይቭ ላይ ደግሞ 5 ሰዎችን ጨምረን ላይቭ ላይ ካርድ ሽልማታችሁንም ኮሜንት ሴሌክተር እየወሰድን ቼክ እያደረግ እናደርጋለን ማለት ነው። ስለዚህ ጂሜል ፋርመር እንደምትጠቀሙት አሁን አስቀምጥላችኋለሁ። ያሉት ቪዲዮዎች ይሄን ይመስላሉ። ኮሜንት ላይ አስቀምጡልኝ። ፒስ አውት። ሊንኩን ስትነኩት በቀጥታ ወደዚህ ነው የሚወስዳችሁ። መጀመሪያ እዚህ ጋር እንደምታዩት ኮምፕሌት ታስክስ ኤንድ ጌት ፔድ ነው የሚለው 0.20 አፕ ቱ 0.35 ነው የሚሰጠው። ስለዚህ ስታርት ብላችሁ መጀመሪያ ቻናሉን ጆይን ማለት አለባችሁ። እዚች ጋር ስታርት የሚለውን ነክታችሁ ጆይን ማለት አለባችሁ። ከዛ በኋላ ምረጥ ይላል። ኒው አካውንት የሚለውን ትመርጣላችሁ። ከዛ ኒው አካውንት የሚለውን ከመረጣችሁ በኋላ እንድትከፍቱ ይሰጣችኋል። ኢሜል አድሬስ ሪከርድ ያደረኩት እንዳጋጣሚ ጠፋ። ኢሜል አድሬስ፣ ስም፣ የአባት ስም፣ የመጀመሪያ ስም ይሰጥና እንደዛኛው ተመሳሳይ ነው አከፋፈቱ። ሪከቨሪ ኢሜል ድረስ ይሰጣችኋል። ከዛ በኋላ 0.24 ሰጠኝ። አንድ ነው የከፈትኩት እንደምታዩት። ከዛ በኋላ ዛሬ ዊዝድሮዋሉ ላሳያችሁ። ወደ ታች የተለያዩ ነገሮችን እንትን ካልኩ በኋላ እዚህ ጋር እንደምታዩት ከላይ ባላንስ ሂስትሪ ብዬ ለየው። ከዛ በኋላ ፔአውት የሚለውን ትነካላችሁ። ፔአውት የሚለውን ከነካችሁ በኋላ ዲፖዚት አድርጋችሁ ቢፒቲዮኒ ነው የምትጠቀሙት። ቢፒቲዮኒ እዚህ ጋር የገባልኝን በዛው አሳይቼ ላሳያችሁ። ኤምኤክሲ ላይ እኔ በፈለጋችሁት ባይናንስ ባይቢት የፈለጋችሁትን ተጠቀሙ። ከዛ ግን ቢፒቲዮኒ አድሬሳችሁን ዲፖዚት ብላችሁ ኤልቲሲ ምናምን አትላኩ። በሱ ከምትልኩ ቢፒቲዮኒ እዚህ አሴት ውስጥ ገብታችሁ ዲፖዚት የሚለውን ትነኩና ቢኤስሲ ቢፒቲዮኒ ይቻለች አይደል? ከዛ ኦንቼን የሚለው ምረጡና ዩኤስዲቲ ትሉታላችሁ። ያኛውን ጂሜል ፋርመርም ይሄኛውንም ስትሰሩ ማለት ነው። ትንሽ ሰሞኑ ኤክስቼንጆች ኔትወርክ ትንሽ ያስቸግራሉ። ዩኤስዲቲ የሚለውን መርጣችሁ ከዛ ሴሌክት ኔትወርክ የምትለዋ ላይ ይቻለች አይደል? ቢኤንቢ ስማርት ቼን ቢፒቲዮን የምትለዋን ይችን ነው የምትመርጧት። ከዛ ይችን ኮፒ አድርጋችሁ ነው እዛ ወስዳችሁ ፔስት አድርጋችሁ ይገባላችሁ። እዚህ ጋር የገባልኝን ላሳያችሁ። 3 ዲፖዚትስ ብሎ እንደምታዩት ይሄው 0.41 ከዛ የላኩት ነው ማለት ነው። 0.24 በኢሜል ከፍቼና ከዛ ሌሎች ያገኘሁት 0.41 የተቀበልኩት ነው ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። የተረጋገጠ ነው። ምንም እንዳያሳስባችሁ። ይመቻችሁ።